ምርጦች ዛሬ በክፍል 7 ተመልሻለሁ። ባለፈው ክፍል ላይ ጄጄ ሊን በቻይና የኮሪያ ኤምባሲ ውስጥ እንዲገናኙ ጠርቶት እንደነበረና እዚያም አግኝቶት እንደነበረ አይተናል። ማይክል የሊን ታማኝነት ለመፈተሽ ይፈልግ እንደነበረም እናስታውሳለን። በኤምባሲው ውስጥ ጄጄ ማይክል ከሰጠ ገንዘብ በእጥፍ የሚበልጥ እከፍልሃለሁ ብሎት ነበረም። ማይክል በሌላ በኩል ሆኖ ንግግራቸውን እየሰማ ነበረም። ሊ ማይክል እየሰማ እንደሆነም ያውቅ ነበረም። ስለዚህ ጄጄን እንዲህ አለው፣ ይህን ሁሉ የማደርገው ለገንዘብ አይደለም። ከእናንተና ከደዶ ግሩፕ መበቀል እፈልጋለሁ። ምክንያቱም የእናንተ ድርጊት ወላጆቼን እንዲሞቱ ምክንያት ሆኗል አለው። ይህንን ሲሰማ ጄጄ የደነገጠና በድንገት ታዲያ አንተ ነህ ብሎ ጥያቄውን ሳይጨርስ ነበር ያቆመው። ክፍል 7 የሚጀምረው ጄጄም ጥያቄውን ሳይጨርስ ሊ እንዲህ ይላል፣ ስሜ ቻንግሊ ነው። ማንነቱን ለመደበቅ ሌላ ታሪክ ፈጠረም። ምክንያቱም ማይክል አሁንም ንግግራቸውን እየሰማ ነበረም። ከ8 ዓመት በፊትም አንድ ሰው ከስራ አባረርክ። እሱ አባቴ ነበረም። አባቴ ተስፋ ቆርጦ ራሱን አጠፋ። በዚህም ምክንያት እናቴ ታማ በፍጥነት ሞተች። በእናንተ በዶዶ ግሩፕ ምክንያት በዚህ ዓለም ብቻዬን ቀረው። ስለዚህም መበቀል መረጥኩኝ አለው። ይህንን ሲሰማ ጄጄ አመነው። ምክንያቱም ከ8 ዓመት በፊት አንድ ሰው ከስራ ማባረሩ እውነት ነበረም። አሁን ማይክል በሊ ላይ ሙሉ እምነት አለው። ነገር ግን አሁንም በሐሰተኛ መድኃኒት ንግድ ውስጥ አጋር ለማድረግም ይፈራል። ሊም ይህንን ማስተውለውም እንዲህ አለው፣ አሁንም ጥርጣሬ ካለ በእጅ ላይ ያሉትን 2 ዳይሶች ጣላቸው። ቁጥሩ ኢቭን ከመጣ አጋር አድርገኝ፣ ቁጥሩ ኦድ ከመጣ ግን አትቀበለኝ አለው። ማይክል ሁለቱንም ዳይሶች ወደ ላይም ይወረውራቸዋል። ሊ ግን አንዱን በአየር ላይም ይዟል። መሬት ላይ የወደቀው ዳይስ አንድ ያሳያል። ሊ ዕድላችን በእጃችን መሆን አለበት እያለ በእጁ የያዘውን ሁለተኛ ዳይስም ሲያይ እሱም አንድ ነው። ድምሩ 2 ነው። ይህም ጥንድ ቁጥር ነው። በእርግጥ ይህ ማጭበርበር ነው። ነገር ግን ማይክል የሊን ይህንን አካሄድም ወዶለታል። እኔ የምፈልገው አይነት አጋርነት ተቀብያለሁ አለው። ሊ ፋብሪካውን ማየት ይፈልጋል። ማይክል ግን እንዲህ ያለ ፋብሪካ እንደሌለም ይናገራል። ነገር ግን በሚቀጥለው ቀን ሊ በጀልባ ይዞትም ይሄዳል። ጀልባም ማይክል ብዙ ተባባሪዎች ባሉበት አንድ ትልቅ መርከብ ላይም ትቆማለች። በእውነቱ ሐሰተኛ መድኃኒቶች የሚመረቱት በዚህ መርከብ ላይ ነው። ሊም ታዲያ ይሄ ነው ተንቀሳቃሽ ፋብሪካ ብሎም ካለው በኋላ መጸዳጃ ቤቱ የቱ ጋር ነው? በጣም ችኩል ነኝ ይላል። ማይክል መጸዳጃ ቤቱንም ያሳያል። እዚያም እንደደረሰ ሊ ወዲያውኑ ለጄና ደውሎ የት እንዳለም ይነግራታል። ቶሎ በይ ከኔ ጋር አንድ ጓደኛዬን አምጭም ይላታል። እንዲሁም የአንድን የፖሊስ መኮንን ስም ይነግራታል። ጄና ያንን መኮንን ይዛ ወደ መርከብ እየመጣች ነው። በዚህ መሃል መርከብ ላይ ሊና ማይክል ያንን የካሲኖ ጨዋታ እየተጫወቱ ነው። በዚያ ቀን ካሜራ ተጠቅመው ሊ አሸንፈው ነበረ። ዛሬ ግን ካሜራ የለም። ስለዚህ ሊ መጫወቱንም ያቆማል። ምናልባትም የዛሬው ቀን ለኔ ጥሩ አይደለም ይላል። ጄና መቼ እንደምትመጣ ሰዓቱን እየተከታተለም ይጠባበቃል። ምክንያቱም ማይክል እውነቱን ካወቀ ሊን በህይወትም አያቆየው። ይህ በሆነበት ፖሊስ መጥቶ መርከብ ላይ በመውጣት የማይክልን ተባባሪዎች ድል ነሳቸው። ማይክል ባለው ክፍል ውስጥ ማንቂያም ሲጮም አንድ ሰው መጥቶ ፖሊስ መጥቷል፣ በፍጥነት ማምልጡ አለው። ማይክል ፖሊስ ይህ ቦታ የት እንዳለ እንዴት ሊያውቅ እንደቻለ በመገረም ደነገጠም። ከኋላችን ትንሽ ጀልባ አለች፣ አብረን እናምልጥ ብሎ ሊንም ይዞትም ለመውጣት ሲሞክር ፖሊስም አገኛቸው። ሊ ግን የተካነ ተዋጊ በመሆኑ ፖሊሶችን መጥቶ ወደ ጀልባም ደረሰ። ነገር ግን ማይክል ሽጉጡን ላይም ደቅ ነው። በጣም ነበር ያመንኩ፣ አንተ ግን ከዳተኛ ሆነ ተገኘ። ለፖሊስም ያሳወቅከው አንተን አይደል? አሁን እጨርሳለሁ አለው። በድንገት የመብራት ብርሃን በማይክል አይኖች ላይም ሲያበራ ሊ አጋጣሚውን ተጠቅሞ ሽጉጡን ነጠቀውና በማይክል ላይም ደቀነው። ማይክል ተኩስብኝ፣ በአንተ በመተማመኔ የፈጸምኩትም ስህተት ቅጣቱ ይሄ መሆን አለበት፣ ተኩስብኝ አለው። ሊ ግን ሽጉጡን መልሶለትም እንዲህ አለው፣ አንተና እኔ ምንም የግል ጥላትነት የለንም። ለምን እገልሃለሁ? በችግር ውስጥ በነበርኩበት ጊዜም አንተ ረድተኛል። አሁን አንተ ችግር ውስጥ ነህ፣ እኔ ረዳሃለሁ፣ ሂድና አምልጥ አለው። ማይክል እሺም ግን እንደገና እንገናኛለን ብሎ ሊሄድ ሲል ሊን ከመሄድ በፊት ግን ስራህንም ጨርስ አለው። ማይክል ተመልሶ መጥቶ ሊን በቡጢ መታው። ይህን ያደረገው ፖሊስ በሊ ላይ ጥርጣሬ እንዳያድርበት ነው። ማይክልም አመለጠ። ፖሊሶቹ ሲመጡ ማይክል ሊን መጥቶ እንዳመለጠ አስበው ሌሎቹን ተባባሪዎች በቁጥጥር ስር አዋሏቸው። ሊ ጄና ካመጣችው የፖሊስ መኮንን ጋር እጅ ይጨባበጣል። ሊ ጄናን አስቀድሞ ይህንን መኮንን እንድታመጣ ነግሯት ነበረም። ግን ሊ ይህንን መኮንን እንዴት አወቀው? ወደ ኋላ ታሪክ ተመልሰን ስናይ ማይክል ጄናን ወደ ቀጠሮም ሲወስዳት ሊና ኤንድሪው የሚከታተሉ ነበረም። በዚያ ቦታ ይህ የፖሊስ መኮንን ነበረም። ሊ ለመጀመሪያ ጊዜ ሊና ኤንድሪውን ከማይክል ጋር ካሲኖ ሲጫወቱ ይህ ሰው አብሯቸው እንደነበረም አስታወሰ። ያኔ የፖሊስ መሆኑንም አያውቅም ነበረም። በኋላ ግን ይህ ሰው በየቦታው ለምን ይከታተለናል በሚል ጥርጣሬ መጸዳጃ ቤት ውስጥ መጥቶት ነበረም። ሰውየውም ሲደክም ቦርሳውን ሲፈትሽ ፖሊስ መሆኑንም አወቀ። ሊ ደንግጦ ነበር። ነገር ግን ሰውየው ሲነቃ ይቅርታ ጠየቀ። አንተ ማይክልን ነው የምትከታተለው? እኛም ማስያዝ እንፈልጋለን ብሎትም የፖሊስ መኮንኑ ካርዱን ሰጥቶት ነበር። ለዚህ ነው ሊ ጄና ያንን መኮንን እንድታመጣም ያዘዛት። የማይክል ተባባሪዎችም ሲያዙ ሊ ባደረገው ጥረት ጄጄ እና ሌሎችም ተለቀቁ። ጄጄ ግን ሊ በራሱ ፍላጎት እቅድ ስላወጣ ይህንን ለማድረግ እንዴት ደፈርክ? ቢሆንልና ባይሳካ ኖሮ ምን ይፈጠር ነበር ብሎ ተቆጣው።
ሊ ግን ጌታዬ እርሱ አይደሉ እንዴ መንገድ ሳይሆን መዳረሻው ውጤቱን አስፈላጊ ነው ያሉት? ውጤቱን ይመልከቱ፣ ተልእኮ ተሳክቷል፣ እኔም አሸንፌያለሁ አለው። እዚያው ቅጽበት ሞጆ ሊን ስልክ ሰጥቶት ሊቀመንበሩ ሊያናግሩ ይፈልጋሉ አለው። ሁሉም ተደነቁ። ሊቀመንበሩ ልጄ ከፍተኛ ደረጃ ያለው ተጫዋች መሆንን አረጋግጠሃል። በዚህ ስልጠና ቁጥር 1 ነህ። ኩባንያችንን ከውድቀትም አድነሃል። የአንደኝነት ሽልማት ይገባሃል አሉትና $100,000 ሰጡት። ሊ ግን ጌታዬ ለእኔ ገንዘብ አስፈላጊ አይደለም፣ ግዴታዬን ብቻ ነው የተወጣሁት ማለትም ከመጠን በላይ ኦቨርአክት መሆን ጀመረ። ሊቀመንበሩ እንደዚህ አትበል ልጄ፣ ግዴታን በኋላ እናየዋለን፣ ግን ለእኔ ደስታ ስትል ሽልማቱን መውሰድ አለብህ ብሎ ስልኩን ዘጋው። የኤንድሩ ፊት ግን የሚታይ ነበረ። በሌላ በኩል ኔል ኪምንና ናታንን ለምሳ ጋበዛቸው። ናታን ጌታዬ ኤምኤልኤ ምርጫ ላይ ሴት ልጅንም ይቅረቡም፣ እኔ የምደግፈው እሱን ነው አላቸው። ኔልም ተገርሞ ድንቅ ነው፣ ይህንን ሀሳብ ለምን አሁን እንዳመጣም አላውቅም፣ የሆነ ምክንያት ይኖርሃል አለው። ናታን አዎ ትክክል ነው ጌታዬ፣ እውነቱን ለመናገር አባቴ ኤምኤልኤ እንዲሆን የሚፈልገው ኔፓል ልጅ በጣም ነው የማላየው። አባቴ እሱን ኤምኤልኤ አድርገው እህቴን ሊያጋባም ይፈልጋል። እንዲህ ከሆነ የኔ ቦታ ምንም ዋጋ አይኖረውም። ለዚህ ነው እሱ መደገፍ የማልፈልገው አላቸው። ከንግግሩ በኋላ ኔልና ኪም በመኪና ሲሄዱ ኔል ልጄ ናታንን ፈጽሞ አትመኙ፣ እሱ መርዛማ እባብ ነው አላት። እኔን የኤምኤልኤ ሚስት የኬንያ ንግግርም ትዝ አለው። ምክንያቱም እሷ የባለቤት ሞት በልብ ድካም አይደለም ብላ ነበርም። ከዚሁ መቀጠልም ኬንያን ያሳያሉ። በእውነቱም የሆስፒታሉ የካንሰር ታማሚዎች ወደ ሌላ ቦታ እየተወሰዱ ነው። ኬንያ ታማሚዎችን አንድ ወረቀት ላይ እንዲፈርሙ ትለምናለች። እነሱ ግን አይፈርሙም። ይህንን የተመለከተችው በኒ ረዳቷን ለምን ትለምናለች ብላ ጠየቀችው። እሱም የአስክሬን ምርመራም ሪፖርት ላይ ፊርማ እየጠየቀች ነው አላት። ምልክት ለማግኘትም እንዲህ የሚለምን ማን አለ? እናም ባኑን ታማሚዎችን ይዞ የት ነው የሚሄደው? ሂድና ተከተላቸው አለችው። ረዳቷ ባኑ ሲከታተል ባኑ ቀጥታ ወደ ዶዶ ግሩፕ ፋርማሲ ላቦራቶሪ እንደሚሄድም አወቁ። ለፔኒ እንደነገራትም ከሆነም እዚያ ቦታም የካንሰር ታማሚዎች ሕክምና ያገኛሉ። ያም በነፃ ነው። ይህ ብቻ ሳይሆን የሚሞት ሰው እንኳን በህይወትም የመቆየት ተስፋ እንዲሰማው በጥሩ ሁኔታ ነው የሚንከባከባቸው። እንዴት ይቻላል? እዚህ የሆነ ትልቅ ማጭበርበር አለ፣ ማወቅ አለብን አለች። ፔኒ ይህንን ሁሉ ነገር ለሊ ነገረችው። እዚያን ጊዜ ሊ ያክስቴ የሞና ጉዳይ ምን አይደለም ልጄን የገደላት ነገር ግን በገንዘብ ተስፋ እኔ ላይ እንዲሳበብ አደረገም ያለውን ወንጀለኛም ትዝ አለው። ጄጄ ሞናን ለምን ገደላት? ከዚህ በኋላ ትልቅ ሚስጥር ያለውም ይመስላል ብሎ ማሰበም። ከዚያም ሊ ፔኒን ስለ ጄና የት እንዳለች አወቅሽ ብሎም ጠየቃት። እዚህ ጋር ትንሽ ልትደናገሩ ትችላላችሁ። ሊ ቤት ውስጥ እየሰራች የነበረችው ጄና መሆኗን አያውቅም። ጄናም ሊ መሆኑን አታውቅም። ምክንያቱም ሊ የፊት ቀዶ ጥገና አድርጓል። ለዚህ ነው ሊም ስለ ጄና የጠየቀ። የፔኒ ረዳት ግን ጄና በሕይወት የለችም። ቤተሰቧም እንዲሁ አላት። ይህንን ሲሰማ ሊ በጣም አዘነ። 3 ፎቶዎች ወዳሉበት መታሰቢያ ስፍራ ሄደም። እዚያም የጄና አባት ፎቶ አለ። ሊ የተቀሩትም የጄናና የወንድሟ እንደሆኑ አሰበና እኔን ለማዳን ህይወታችሁን አሳልፋችሁ ሰጣችሁ ይቅር በሉኝ ብሎ ማልቀስም ጀመረም። ሊ ከዚያ ሲወጣ ጄና መጣች። ነገር ግን የሊን ፊት አላየችውም። የአባቴን መታሰቢያ እያየ ያለው ማን ነው ብላ ማሰበች። ነገር ግን ብዙም ሳታስብ ወደ ጸሎትም ገባች። ወደ ኋላ ታሪክ ተመልሰን ስናይ የጄና አባት ከሞቱ በኋላ ጄናና ወንድሟ ወደ ሌላ ቤት ተዘዋውረው ነበረ። አንድ ቀን ቤቱ በሳት ተቃጥሎ አንድ ወንድና አንድ ሴት ልጅ ተቃጥለው ሞቱ። ፖሊስ ሲጠይቅም ጄና የሞተችው ልጅ ጄና ትባላለች፣ እሱም ወንድሜ ነው ብላ ነበረ። ስለዚህ በፖሊስ መዝገብ ሁለቱም ሞተዋል ተባለም። አሁን ግን አባቷ ፎቶ ፊት ለፊት ለኔና ለወንድሜ ስል የተናገርኩት ውሸት ነበር ብላ ማልቀስም ጀመረች። በእውነቱ በዚያ ቀን በቤተ ሙከራ ውስጥ በነበረው የቫይረስ መፍሰስ ምክንያት የጄና አባትና ሌሎች 2-3 ሰዎች ሞተው ነበረ። የሞቱት ሰዎች ቤተሰቦች ተሰባስበው ጄናን አባትሽ ያንን ቤተ ሙከራ ባይከፍት ኖሮ ሌሎች በሕይወት ይተርፉ ነበር፣ አንቺንም በሰላም አናኖርሽም ብለው ይይዝቱባት ነበረ። ለዚህም ነው ጄና ስሟን የቀየረችው። ሁሉም ሰው በሰዓት ውስጥ ጄናና ወንድሟ እንደሞቱ አስበው ነበረ። አሁን ጄና ወንድሟ ወደ ሆስፒታል ወስዳለች። ወንድሟ ልዩ እንክብካቤ የሚያስፈልገው ልጅ ነው። ጄናን በጣም ትንከባከባለች። ነርሷን መታ ሁኔታሽን አውቃለሁ፣ ግን የሕክምና ወጪውን እስካሁን ሙሉ በሙሉ አልከፈልሽም አለቻት። ጄናም ዶዶ ግሩፕ ውስጥም ስራ አግኝቻለሁ፣ ከዚህ በኋላ በየሳምንቱ ከፍላለሁ። እስከዚያው ድረስ ግን ዋናው ሐኪም ትንሽ ጊዜ እንዲሰጠኝ እባክሽን ጠይቅልኝ አለቻት። ነርሷም አትጨነቂም፣ ችግር የለውም አናግረዋለሁ አለቻት። በሌላ በኩል ዶዶ ግሩፕ ስልጠና ላይ 3 ሰዎች ብቻ ነበር የሚመረጡት። ነገር ግን ቡድኑም ትልቅም የሐሰተኛ መድኃኒት መረብን ስላጋለጠ ዶዶ ግሩፕ 8ቱንም እጩዎች ለመቅጠርም ተገደደም። ትዕይንቱ ወደ ሊቀመንበሩ ቢሮም ተቀየረም። ረዳቱ መጥቶ ጌታዬ፣ ይህንንም ላናግረው ይገባ እንደሆነ አላውቅም፣ ግን ሰራተኛው የነበረችው ሻሎሚ እርሶ ጋር ግንኙነት እንደነበራትና እርሶ ጋር ስትሰራም እርጉዝ እንደነበረች አውቃለሁ። ሚስቶ እሷንን ሲያስወጧት እርጉዝ ነበረች አለው። ሊቀመንበሩም እርጉዝ ነበረች እና ታዲያ እኔ ምን ላድርግ? ከሌላ ሰው ጋር ግንኙነት ነበራት አይደል አለው። ረዳቱም አይ ጌታዬ፣ ከእርሶ ውጭ ከማንም ጋር ግንኙነት አልነበራትም።
ሚስቱ እሷን በተመለከተ ሐሰተኛ ወሬ በማውራት ከስራ እንድትባረር አድርገዋታል። በእውነቱ በሆዷ ውስጥ የነበረው የእርሶ ልጅ ነበር አለው። ይህንን ሲሰማ ሊቀመንበሩ ደነገጠ። ሻሎሚ አሁን የት ነች ብሎም ሲጠይቅ ረዳቱም ሞታለች ጌታዬ፣ ነገር ግን የእርሶ ልጅ በሕይወት አለ። ሚስቶም ሲናገሩ ሰምቻለሁ፣ ልጁ ውጭ አገር ነው ያለው አለው። ሊቀመንበሩ በጣም ደነገጠ። በሌላ በኩልም ጄጄ ለኤንድሪውም አዲሱን ክፍሉን እያሳየው ነበረም። ምክንያቱም ኤንድሪውም ከተመረጡትም 8 እጩዎች አንዱ ነው። ጄጄ ጥቂት ቀናት ብቻ ቀርተዋል። ከዚያም በቀጥታም አባትን ማግኘት ትችላለህ፣ እባክህን በጣም ስሜታዊ ሁን፣ እንደዚህ ካደረግክም እቅፍ አድርገው ልጄ ይልሃል አለው። ኤንድሪው ስማቸውን ለመጥራት እንኳን አፍራለሁ፣ ስለ ግንኙነት ታወራለህ አለው። በዚያን ጊዜ ሊቀመንበሩ ለጄጄ ደወለም። ጄጄም ኤንድሪውን ይዞ ወዲያውኑ ሊቀመንበሩን ሊገናኝም ሄደም። የጄጄ እቅድም ይህ እርስዎ ልጅ ነው እኔ ነኝ ያገኘሁት ብሎ ሊቀመንበሩን ለማስደመምና በኩባንያ ውስጥ የበለጠ ስልጣን ለማግኘት ነበረም። ኤንድሪውንም ከሊቀመንበሩ ሀብትም ድርሻ እንዲያገኝና ከሱም ትንሽ ድርሻ እንዲሰጠው ነበር እቅዱ። ኤንድሪውን ውጭ ማስቀምጦ ወደ ሊቀመንበሩ ቢሮ ገባ። ነገር ግን ሊቀመንበሩ ያለ ሕግ የወለድኩት ልጅ እንዳላውቅ ያለው እሱ የት ነው ያለው አለው። ጄጄ እንዴት ሊያውቅ እንደቻለ በመደነቅ አዎ አለ። ሚስቶ ለእርሶ ብለው ሻሎሚን አስወጥቷት ነበረም። እኔም በጠየቁኝ መሰረት እሷን አግኝቻታለሁ። ከፈለጉ ልጁን እዚህ ላመጣው እችላለሁ አለው። ሊቀመንበሩ ግን ሀሳቡን በመቀየር አይ ባለበት ይቆይ፣ ምናልባት ዕጣ ፈንታ እኔን እንዳያገኝ ነው፣ ስለዚህ አትፈልገው፣ ከእንግዲህም ስለሱም እንዳታነሳብኝ መውጣት ትችላለህ አለው። ጄጄ እጅግ ተደናገጠ። ትልቅ እቅድ አውጥቶ የነበረ ቢሆንም ሼባው በአንድ ቃል ሁሉንም አበላሸው። እንዲሁ ደግሞ አባቱ እንደሚጠራውና እንደሚያቅፈው ተስፋ አድርጎ ነበረ። ነገር ግን ሊቀመንበሩ ሲወጣ ኤንድሪውን ቼክም አላረገም። ኤንድሪው እጅግ አዘነ። ሊቀመንበሩ መኪና ውስጥ ገብቶ ሲሄድም ኤንድሪው ከኋላ እየሮጠ እኔ አንተን አባቴ ብዬ አላውቅም፣ አንተ የኔ አባት ልትሆን አትችልም እያለም ይጮዋል። ግን ሊቀመንበሩ ምንም አልሰማው። በሚቀጥለው ቀን የስትራቴጂክ እቅድ ክፍል ስራ አስኪያጅ የነበረው ሞጆ የክፍሉ ዋና ኃላፊ ሆኖ እንደተሾመ ተገለጸ። ምክንያቱም የሐሰተኛ መድኃኒት ጉዳይን በመፍታት ረገድ ቡድኑ ትልቅ ስኬትም አሳይቷል። አሁን ጄጄን መጠየቅም ይችላል። ሞጆ ጄጄን ጠይቄ የነበረው ሪፖርት የታለ አለው። ጄጄም በሳቅ ገና ትናንት ተሹመ ወዲያውኑም ትዕዛዝ መስጠት ጀመርክ አለው። ሞጆ ግን ግድ አልሰጠውም። ሪፖርቱን እፈልጋለሁ ቶሎ አዘጋጅ ብሎትም ሄደም። ጄጄ በአንድ ሌሊት ንጉስ ሆነም። እኔ ደግሞ ተረሳው ጊዜ ይመጣል ብሎም አሰበም። ሊቀመንበሩም የሊንም ስራ አድንቀው በኤስሲፒዲ ቡድን ውስጥም ትልቅ ቦታ ልሰጠው ወስኛለሁ። በነገራችን ላይ ነገ አንድ አስፈላጊ ስራ አለን። ሴት ልጄ ከውጭ ሀገርም እየመጣች ነው። አንተ ሄደህ ኤርፖርት ትቀበላታለህ አለው። ይህ ሁሉ አደገኛም ስልጠና ለዚህ ሹፍርና ነው ብሎም ደነገጠም። ናታንም አባዬ ሆይ እሷ አጋንንት ናት፣ ይህንን ምስኪን ልጅን ታሰቃየዋለች አለው። ሊቀመንበሩ ግን ልጄ እሷ እህት ናት ተጠንቀቅ አለው። ሊ ኤርፖርት ለመሄድም ተስማማ። ነገር ግን ናታን እህቴን አታውቃትም፣ በጣም ተጠንቀቅ፣ አለበለዚያም ትቀጣሃለች፣ በንዴትም ከስራም ታባረርሃለች ብሎ ማስጠነቀቀው። ከዚያም ጄጄን ሊን አግኝቶም ከ8 ዓመት በፊትም አንድ ሰው እንዳባረርኩም እንዴታወቅ ስለ እኔ መረምረሃል አለው። ሊም ማይክል እኔን እንደሚከታተለኝ ያውቅ ነበር፣ ስለዚህም ስለ ዶዶ ግሩፕ መረጃ አነበብኩኝ፣ አንተም ሰራተኞችን እንዳባረርክም ከዚያ ነው ያወቅኩት። ማይክል እንዲያምነኝ ነው ያን ሁሉ ያልኩት፣ እኔ እርሶ ደጋፊ ነኝ፣ አትጨነቁ አለው። ጄጄም ዝም አለ። ከዚያም የኤስሲፒዲ ቢሮን ያሳያሉ። ሞጆ ሊና ሮሽን ወደ አንድ ምስጢራዊ ቦታ ወሰዳቸው። በስልጠናው ከፍተኛ ውጤት ያስመዘገቡትም እነዚህ ሁለቱ ነበሩ። ይህ ቦታም የኤስሲፒዲ ልብ ነው። የኩባንያው መረጃ ሁሉም እዚህ ነው ያለው። ማንኛውም ችግር እዚህ ነው የሚፈታው። እነዚህን ሲስተሞች ማንም ሊጠልፋቸውም አይችልም። ለመግባት የጣት አሻራና የአይን ቅኝትም ያስፈልጋቸዋል። ሮሽም ታዲያ እርሶ ሙሉ አክሰስ አለዎት ብላም ጠየቀች። እሱም እኔ ደረጃ 3 ላይ ነኝ፣ ዳይሬክተሩ በደረጃ 2፣ ሊቀመንበሩና ቤተሰቦቹ በደረጃ 1 ላይ ናቸው አለው። በመቀጠልም ትዕይንቱ ሊ የሊቀመንበሩን ሴት ልጅ ሲንዲን ለመቀበልም ይሄዳል። ሲንዲ በግል ጀቷ ውስጥም እያለች በጣም ትዕቢተኛ ነች። በአውሮፕላኑ ውስጥም ስትቀመጥ ትንሽ እንቅስቃሴ ስለተፈጠረም የጥፍር ቀለም ቀቢዋ የጥፍር ቀለም ትንሽ ስለተቀባባት በጣም ተቆጥታ አውሮፕላኑን አቁመሽ የጥፍር ቀለም ማጽዳት ነበረብሽ ደደብ ብላም ሴትዮዋንም ትሰድባታለች። ሊም ኤርፖርት ደርሶም ሲንዲንም ሲጠብቅ ሲንዲ ስትመጣ ሊን አይታም ታላላቅ ሰዎችን ማክበር አልተማርክም ብላም ትነቅፏለች። ሊ በጨዋነትም ይቅርታም ይጠይቃል። ሲንዲ ይህ የመጀመሪያ ማስጠንቀቂያ ነው፣ 3 ሲሞላም ከስራ ትባረራለህ ትላለች። ሊም ይህንን ሲሰማ የቀድሞው ትዕቢቱም ትዝ ብሎትም ፈገግ ይላል። ሲንዲ ደግሞ ለምን ትስቃለህ? ይህ ሁለተኛ ማስጠንቀቂያ ነው ትላለች። በመኪና ሲሄዱም ሲንዲ ወደ ቤትም ከመሄዳቸው በፊት ወደ አንድ የውበት ሳሎን እንዲወስዳትም ታዛለች። ግን የራሱን እቅድ በመከተል ወደ ሌላ የውበት ሳሎንም ይወስዳታል። ሲንዲ ተናዳ ለአባቷ ደውላ ያልከኝ ሰው ትዕቢተኛ ነው፣ እያባረርኩት ነው ትላለች። ሊቀመንበሩ ግን እሱ በስልጠናው አንደኛ የወጣ ነው፣ ለኩባንያችን በጣም አስፈላጊ ነው፣ አትከራከሪ ብሎም ስልኩን ይዘጋል። ሲንዲ ስልኩን እንደያዘች ለአባቴ አትታዘዝም ማለት ነው ብላም ስትሞክር ሊ የለም።
ይህ በመጨረሻ ሲንዲን አስገድዶ ሳሎን ውስጥም አስቀምጣት። ሲንዲ ልትመታው ስትሞክር እጇን ይዞ የሳሎንን ባለቤት ፀጉሯ በጣም እንግዳ ነው፣ ቆርጠሽም ጨርሺው ራሷንም ላጫት ይላታል። ሲንዲ በጣም ደነገጠች። ሊም የሲንዲ እናትም የመረጠችላትን ልብስ እንድታለብሳትም ለባለቤቷም ነገራት። በዚያው ቅጽበትም ጄናና ጓደኛዋ ወደዚያ የውበትም ሳሎንም መጡ። ሊን አይተውትም ሲያወሩ ፔኒ እዚያ ትደርሳለች። ፔኒ ጄናን ስታይ በጣም ደነገጠች፣ ምክንያቱም ጄና እንደሞተች ታስብ ነበርም። ጄናም ፔኒን ስታይ ደነገጠች። ሁለቱም እርስ በርስም ሲተያዩ በድንጋጤ ውስጥ ናቸው። ውድ ተመልካቾቼ ክፍል 7 ይህን ይመስላል። ክፍል 8 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁኝ።